ልቤን ፈተንኸው በሌሊት ምንም አላገኘ ልቤን ፈተንኸው በሌሊት ምንም አላገኘ በአንደበቴ እንዳልስት ጠባቂ አንተ ነህ በአንደበቴ እንዳልስት ጠባቂ አንተ ነህ ልቤን ፈተንኸው በሌሊት ምንም አላገኘ ልቤን ፈተንኸው በሌሊት ምንም አላገኘ በአንደበቴ እንዳልስት ጠባቂ አንተ ነህ በአንደበቴ እንዳልስት ጠባቂ አንተ ነህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ የዕለታት የዓመታት የዘመናት አምላክ ቅድመ ዓለም የነበርክ ዓለምንም ፈጥረህ የምትገዛ ዓለምን ሁሉም አሳልፈህ ለዘላለም የምትኖር ጥንትና ፍጻሜ የሌለህ መጀመሪያና መጨረሻ የማይታወቅ በላይ በዘላለም ስትኖር የዮርዳኖስ ጨለማ ከአስተያየት የማይሰውር ሁሉ በአንተ የሆነ ሌሊትና ቀን ክረምትና በጋ በወቅቱ በሰዓቱ የምታፈራርቅ በአውሎ ነፋስና በወጀቡ መካከል መንገድ ያለ ደመናም የእግርህ ትቢያ የሆነ የዝናብን ጠብታ የባህርን አሸዋ የሰማይን ከዋክብት ቆጥረህ የምታውቅ የምትቆጥር ከአንተ የተሰወረ የሌለ ሰውና መላእክትን ፈጥረህ የምትገዛ የሰራዊት ጌታ እግዚአብሔር ባሪያም ዮርዳኖስ ወንድሸት ቅዱስ ገብርኤል አንድነት ገዳም በዚህ የግፍ የፈተና የመከራ ቦታ ላይ ያ ሁሉ ብዙ ሕዝብ በሚኖርበት እንዲህ ቤተቻችን ስምህን ለመጥራት ስላጸናህን ስላቆምኸን ስላደረግልን ሁሉ ከላይ በሰማይ በሰራዊት ላይ በምድር በደቂቀ አዳም ለፈጠረው ፍጥረት ሁሉ በባህርም በየብስም በምድረ በዳም ስምህ የተመሰገነ ይሁን። የምወዳችሁና የምናፍቃችሁ አክሊሌና ክብሬ የርኅቱን የማኅተም የምንኩስና ልዩ ምልክት የምናኔ ስጦታ የሆናችሁ ባህር ማዶ ውጭ ሀገር ከሀገር ውስጥም በሩቅና በቅርብ የምትገኙ ጉባኤያችን ለመከታተል ሌሊት ነቅታችሁ ቀን ተግታችሁ የምትጠባበቁን የምወዳችሁና የምናፍቃችሁ ሊቃውንተ ቤተ ክርስቲያን ክቡራን አባቶች፣ ገዳማውያን መነኮሳት፣ ካህናትና ዲያቆናት፣ አባቶችም እናቶችም እንዲሁም ጎልማሳዎች፣ የሀገርና የታሪክ ተተኪ ወጣቶችን በቅፍም በጀርባም ያላችሁ ሕፃናት ሁሉ ፍጹም ስለሆነው ስለ ኢየሱስ ክርስቶስ ሰላምታ እንዲህ ሀገራችሁ ሰዓት አቆጣጠር እንደምን አረፈዳችሁ፣ እንደምን ዋላችሁ፣ እንደምን አደራችሁ በማለት ከእናንተ እንዳንዱ ሁኜ ለዚህ ታላቅ ጉባኤ ዳር ላይ ተቀምጬ ማድመጥና መስማት የማይገባኝ ደካማ ድሃ የመንፈስ ቅዱስ ስደተኛ በተወለድኩበት ሀገር ክብርን የሌለኝ ግፍን የሚቀበል የመንፈስ ቅዱስ ስደተኛ ሰው
ለዚህ ታላቅ ጉባኤ ጫፍ ላይ ቁጭ ብዬ ማድመጥ ይህን ታላቅ ገዳምን እንደ ማንኛውም ሰው መጥቼ ውስጡ መመላለስ የማይገባኝ ነቢዩ ዳዊት እኔ ትል ነኝ ሰው አይደለሁም እንዳለ ሁሉ በማነሴ ብቻ የምታመን ደካማ ሰው ቀደም ብዬ በመግባት ወደ ታላቁ ገዳም መንገድ መሪና መስራች እንድባል የፈቀደልኝ ለዚህ ድል የመረጠኝ የሰማይ አምላክ እግዚአብሔር አሁንም ደግሜ ደጋግሜ ስሙ የተመሰገነ ነው። ጉባኤያችን ቀጥለናል። የምንማማርበት ኃይለ ቃል ርዕሳችን እኔ አይደለሁም። ሳይገባኝ በዚህ መድረክ ላይ ቆሜ እንደማስተምር ለእኔ ምስጢሩ ይግለጽልኝ። ደግሞ ቃሉን ፈትታችሁና ነቅታችሁ ለምትሰሙና እኔን የምስኪኑን፣ የድሃውን፣ የደካማውን፣ የስደተኛውን ትምህርት በመከታተል በናፍቆት የምትጠባበቁ እዝነ ልቦናችሁ ከፍቶ 30፣ 60፣ 100 ለማፍራት ያብቃችሁ። ፍሬያማ ለመሆን ያብቃችሁ። ርዕሳችን እኔ አይደለሁም። በአንደኛ ነገሥት ምዕራፍ 18 ቁጥር 18 ላይ በዚህ ቃል የምንነጋገረው ቃሉን የተናገረው ገና ከእናቱ ማኅፀን ሲወጣ በእሳት ተሸብሎ የተወለደው ከሰማይ እሳት ያወረደው በእሳትና በነፋስ ሰረገላ ወደ ሰማይ ያረገው ነቢዩ ኤልያስ ነው። እኔ አይደለሁም። ይህም የተደረገው ንጉሡ አካብ የሰማርያው የእስራኤሉ ንጉሥ አካብ በሠራው ኃጢአት ምክንያት በአንደኛ ነገሥት ምዕራፍ 16 ቁጥር 31 ላይ የሲዶናውያንን ንጉሥ ልጅ ኤልዛቤልን አገባ። አካብ ከአሕዛብ ጋር ተጋባ። ከአሕዛብ ጋር ተጋብቶም ለጣዖት ሰገደ፣ ለጣዖት ተንበረከከ፣ ፈጣሪውን ተወ፣ ሕጉን ሻረ። በዚህ ምክንያት ነው በእስራኤል ምድር በዘመኑ የነበረው ነቢየ እግዚአብሔር ኤልያስ ተዉ ቢላቸው አንተውም አሉ። ኃጢአት አትሥሩ ቢላቸው ጨመሩበት። ታገሱ ቢላቸው ባሳቸው። እግዚአብሔርን መንገድ እውነተኛውን ቀጥተኛውን ሕገ እግዚአብሔርን ቢያስተምራቸው ሕግን ለማፍረስ መንገዳቸውን አመቻቹ። በዚህ ምክንያት ነቢዩ ኤልያስ በዮርዳኖስ ፊት ለፊት ትይዩ ባለው በኮራት ፈፋ ከዋሻው ተቀምጦ ቁራዎች ማታና ጠዋት ምግቡን እንዲያመላልሱለት ከዋሻው ከሚመነጨው ውሃ እንዲጠጣ የሰማይ አምላክ እግዚአብሔር ፈቅዶለት ነቢያት አልቀው በአካብና በኤልዛቤል ነቢያት ካህናት ሁሉ አልቀው ተጨፍጭፈው በምድር ላይ ብቻውን ኤልያስ ቀርቶ የእግዚአብሔርን ቃል ያስተምርና ይናገር ነበር። አካብና ኤልዛቤል እምቢ በማለታቸው በእንቢተኛነታቸው ሲጸኑ ግን ኤልያስ በዋሻ እንዲቀመጥ ዋሻ ሆኖ እንዲጸልይ ምግቡንም ቁራዎች እንዲያመላልሱለትና ከዋሻው ምንጭ ውሃ እንዲጠጣ ተፈቀደለት። 3 ዓመት ከ6 ወር በአንደኛ ነገሥት ምዕራፍ 17 ቁጥር 1 ላይ ኤልያስ አለ ሕያው እግዚአብሔርን ካፌ ቃል በቀር
በሰማይ ደመና በምድር ላይ ዝናብ ጠብ አይልም በማለት ኃይለ ቃል ተናግረዋል። እስራኤላውያን አልታዘዝ ሲሉ አካብና ኤልዛቤል ጌታን ሲበድሉት ሕገ እግዚአብሔር በምድር ላይ ሲፈርስ ድሃ ሲንገላታ ደካማው ሲበደል የብዙ ሰዎች ደም ሲፈስ ስርዓቱ ሲጣስ ምድር በኃጢአት በደም ስትረክስ ኤልያስ አፉን ከፍቶ እነሆ ከሰማይ ደመናማ አንዣብብም በምድር ላይ ዝናብ ጠብ አይልም ካለ በኋላ 3 ዓመት ከ6 ወር ተቆጠረ። ከሰማይ ደመና አልነበረም። በነቢዩ በኤልያስ ቃል ነቢየ እግዚአብሔር ኤልያስ ካፉ የወጣው ቃል በሰማይ ደመና አልታየም፣ በምድር ላይም ዝናብ ጠብ አለ። ምድርም ዛፎቿ ደረቁ፣ ፍሬም አልተገኘባትም። በዚህ ጊዜ ነው እግዚአብሔር ምንም ቢሆን አባታችን ነውና መሐሪ ነውና ይቅር ባይና ቻይ ታጋሽ አምላክ ስለሆነ ዝናቡ ሲቀር ምድር ሁሉ ምድረ በዳ ስትሆን የሚዘራ ስንዴና ገብስ ሲጠፋ በለሱና ወይኑ ሁሉ ደራርቆ ታሪክ ሲበላሽ እግዚአብሔር ግን በአምላክነቱ ራራላቸው፣ አዘነላቸው፣ በይቅርታው ተመለከታቸው። ምንም ባይመለሱ፣ ምንም ባይታገሱ፣ ምንም እግዚአብሔርን ባይፈሩት እሱ በአምላክነቱ ጨርሰን ምድር ላይ ብንጠፋ አይፈልግምና በይቅርታው ተመለከታቸው። የኤልያስ ውሃው ደረቀ፣ ምግቡንም ቁራዎች አቋረጡበት። ሄድ ወደ ሰራፕታ ውጣ፣ በዛም አንዲት ባልቴት ትመግብሃለች፣ ውሃው ደርቆብሃል፣ ምግብህንም ቁራዎች አስቀርተውታል አለው። በአንደኛ ነገሥት ምዕራፍ 17 ቁጥር 10 11 12 ነቢዩ ኤልያስ በእግዚአብሔር ቃል ከዋሻው ወጥቶ ጉዞ ጀመረ። በዚህ ጊዜ ነው እግዚአብሔር ከሰማይ ዝናብን ሊጥል እስራኤልን በምሕረት ዓይኑ ሊመለከት ሲፈልግ ምንም ባይመለሱ፣ ምንም ባይታገሱ በአምላክነቱ ይቅር ሊላቸው ሲፈልግ ዝናብ ከሰማይ ደመናው እንዲያንዣብብ ዝናብ እንዲጥል ምድርም እንድታፈራ አደረገ። ኤልያስን አስወጣው። ኤልያስ ነቢዩ ኤልያስ አካብን ቀጠረው። የአካብ የጦር አዛዥ አብድዩ በዚህ ቀጠሯቸውን ካካሄዱ በኋላ ኤልያስና አካብ ተገናኙ። ሲገናኙ ነው እንግዲህ አንተ ነህ ለካ እስራኤልን ሁሉ የምትገለባብጣቸው፣ በድርቅ የምትፈጃቸው፣ ሰማይን የለጎምህ ደመና በሰማይ እንዳያንዣብብ ዝናብ በምድር ላይ ጠብ እንዳይል አንተ ነህ ሁሉ መከራ የምታደርስብን፣ አንተ ለእስራኤልን የምትገለባብጣት አለው አካብ። እኔ አይደለሁም፣ ርዕሳችን ይሄ ነው። እኔ አይደለሁም፣ በእኔ ምክንያት አይደለም። አንተና የአባትህ ቤቶች እግዚአብሔርን ክዳችሁ ለጣዖት ሰግዳችሁ ቤተ መቅደስ አፍርሳችሁ የእስራኤልን መኳንንትና መሳፍንት ደም አፍስሳችሁ ሕገ እግዚአብሔርን ጥሳችሁ ድሀ እያንገላታችሁ ጉቦ ሙስና እየተቀበላችሁ በዚህ ምክንያት በአንተ ኃጢአትና በቤት በአባት ቤት ኃጢአት እንጂ እኔ አይደለሁም የነጻ ነገኛል። አሁን ጥንተ ጠላታችን ዲያብሎስ በእኛ ላይ በወንድ ሴቶች ላይ በሚያስወራው ወሬ በሚያስወራው ተንኮል እኛ አይደለንም፣ እኛ የለንበትም። ሰይጣን የሚያስወራብን ሰይጣን የሚያዋልትብን እንዲያው በከንቱ ሊያጠፋን ስለፈለገ በቤት በምድር ላይ እውነት ስለታየ ፍቅር ስለታየ እውነትን ስለሚሰበክበት ወንጌል ቅዱስ ገብርኤል አንድነት ገና ጽድቅ ስለሚፈጸምበት አንድነት ወንጌል ገብርኤል
ብሔር ብሔረሰቦች ተስማምተው በየቋንቋቸው ስለሚዘምሩበት ብሔር ብሔረሰቦች እንደፈለጉ በደስታ ገብተው በደስታ ድነው ተፈውሰው ስለሚሄዱበት በሰይጣን ማሰሪያ የታሰሩት በድግምቱ በመተቱ በመናፍስት ርኩሳን ተጠርጥረው ማሰብ፣ መብላት፣ መስራት፣ መናገር፣ ማየት መሄድ የተሳናቸው ደንቆሮና ድዳ መንፈስ ያደረባቸው ከሰይጣን ማሰሪያ ስለተፈቱ የማያዩ ስላዩ የማይሰሙ ስለሰሙ በእግራቸው የማይራመዱት ሽባ የሆኑት እጅ እግራቸው የተኮረታተሙ የተጨባበጡት እጅ እግራቸው ተፈቶ እንደ አንበሳ ስለዘለሉ ዘርቶ የያዘ ሰይጣን አፍዟል ብሎ በጫት በሲጋራ ያዘለ ሰይጣን የታሰሩት ተፈቶበት አዲያም ዮርዳኖስ ወንድሸት ቅዱስ ገብርኤል አንድነት ገዳም የእሳት ጎፍ ወርዶበት በማሰሩ ፈንታ ታሳሪ ሆኖ ወደ በርባሮስ ተጥሎ ወንድሸት ገብርኤል ጨንቆት ግራ ገብቶት እየተወራጨ ላፍርሰው ይላል። አብ የተከለው አይነቀልም። በማቴዎስ ወንጌል ምዕራፍ 15 ቁጥር 13 ላይ አብ የተከለው የአብ ተክል አይነቀልም አይደርቅምና 19 ዓመት ልንሞላ ብዙ ላይ እንገኛለንና እኔ አይደለሁም የሚባለው ነገር ሁሉ እኛ አይደለንምና ይሄ ጠላቶቻችን ስራ ነው። የሰይጣንና የሰራዊቱ የአጋንንትና የሰራዊቱ ስራ እንጂ ቅሚያው፣ ውንብድናው፣ ማጭበርበሩ፣ ማታለሉ አሳቾች ስንባል እውነተኞች ነን፣ ያልታወቁ ስንባል የታወቅን ነን፣ የተቀጣን ስንሆን አንገደልም፣ የምንሞት ስንመስል እነሆ ሕያዋን ነን። ድሆች ስንሆን ብዙዎችን ባለጸጎች እናደርጋለንና፣ ሐዘንተኞች ስንሆን ዘወትር ደስ ይለናል። ምንም የሌለን ስንሆን ሁሉ የኛ ነው። ጠላት ደራ ላይ ቢነሳ፣ ጠላት ባህር ዳር ላይ ሙሲታ ገበያ አዲስ አበባ ቢነሳ፣ ጠላት አሜሪካ ቢነሳ፣ ወዳጆቻችን ደጋፊዎቻችን ጽድቁን የተመለከቱ መልካም ስራችን አይቶ የተደነቁ በወንጌል ቅዱስ ገብርኤል አንድነት ገዳም ረሳሽ ቀኝ ትርሳኝ የሚሉ ደራም አሉ፣ ባህር ዳርም አሉ፣ ገበያም አሉ፣ አሙሲትም አዲስ አበባም አሜሪካም አሉ። ውሸት እውነታው የገባቸው ምስጢሩ የተገለጸላቸው በወንጌል ቅዱስ ገብርኤል አንድነት ገዳም ፈጥኖ ተቋቁሞ በዓለም በመታወቁ በእውነት በወንጌል ቅዱስ ገብርኤል አንድነት ገዳም በተለያዩ ቋንቋ የሚናገር ሕዝብ ተስማምቶ ተግባብቶ 18 ዓመት ሙሉ በድንጋይ የተወራወረ በበትር የተመታታ ሳይኖር የተሰዳደበ ሳይኖር ሁሉም በስርዓቱ ገብቶ በስርዓቱ በማውጣቱ በእውነት አዲያም ዮርዳኖስ እውነትን የገዳማት የአድባራት መልካም ምሳሌ ነው ብለው በዓለም ዙሪያ የሚመሰክሩለት ወንጌል ረሳሽ ቀኝ ትርሳኝ የሚሉለት ብዙዎች አሉና ብቻችን አይደለንም። ሰይጣን ቢለነፋ ዘንዶ ቢወራጭ አንበሳው ሊያገሳብን እባቡ ቢያፋጭብን ከክርስቶስ ፍቅር ከወንጌል ፍቅር የሚለየን የለም። እኔ አይደለሁም። ትውልድ ሆይ እንደማመጥ እንሰማማር። አውቃችሁ የምትበድሉ የክፎች ተባባሪ ሆናችሁ ይቻላል፣ ምንም አይደለምና። ነገር ግን የምትጠራጠሩ ካላችሁ ያልገባችሁ ካላችሁ ለሚባለው ነገር ሁሉ እኔ አይደለሁም። እኔ ከሕፃንነቴ ገዳም መግባት እግዚአብሔር አምላክ ይህን ስራ ፈቀደልኝ። በልጅነቴ ከቤተሰብ ተለየሁ። በልጅነቴ የአባቶችን ባሕታውያንን ሳገለግል ኖርሁ። ከባሕታውያን ጋር ረጅም ዘመን ከ20 ዓመት በላይ ተቀመጥሁ። ባሕታውያንን ከ100 ዓመት ሽማግሌ የ10 ወይም የ20 ዓመት ወጣት በእንባ እየታጠብኩኝ ደረቴ በእንባ እየረሰረሰ የሰማይ ሀገሬን እያሰብሁ አባቶችን ሳገለግል ነው። አባቶች ደግሞ ወደ አባቶቻቸው ሲከማቹ፣ አባቶች ደግሞ
ከዚህ ዓለም መከራና ስቃይ፣ ጾም፣ ጸሎት፣ ረሃብ፣ ግፍና መከራ በሞት ሲያልፉ በተርቴ ተተካ። በመተካቴም በጎጃም፣ በጎንደር፣ በኢትዮጵያ ዙሪያ ብዙ ጊዜ ብዙ ሰዎች 5 ቤተ ክርስቲያን እያላችሁ ታነሳሱታላችሁ። እኛ ወደ መተማ ዮሐንስ በመመላለስ 4 ጊዜ ተመላልሰን መተማ ዮሐንስን በ11 ወር ለምረቃ ያበቃን ሰዎች ነው። በስብከታችን ብሎ አበል ስጡን፣ ደሞዝ ስጡን፣ ማደሪያ የምንመገበው ሳለን ሀገር አቋርጠን ወገናችን መጥቶ መሳለን መጠው ከዚህ መማር የማይችሉትን በያሉበት በየዞናቸውና በየወረዳቸው ለማስተማርና ለማገልገል በበለሳም በኮሶበርና በደብረ ማርቆስ በመላ ኢትዮጵያ እስከ ድሬዳዋ እስከ መቀሌ ድረስ ግልገል በለስ ፓዊ እየተመላለስን በረሃውን ጫካውን ሰባክያን ዘማሪያን ያልደረሱበትን በወንጌል አገልግሎት ስናረሰርስና ቤተክርስቲያን የሌለው እንዲሰራ የተጀመረው እንዲፈጸም በውጭ ሀገርና በሀገር ውስጥ ተመላልሰን ያገለገልናል። ወንጌቶች እኛ ለሚወራው የኃጢአት ስራ ለሚታሰበው ተንኮል እኛ አይደለንም። የኔ ዓላማ ጽድቅን መፈጸም ነው። የኔ ስራ ሕግን መፈጸም ነው። ሕግን ፈጽሜ ሕግን ሊፈጸም ስለ ሕግ ማስተማር ነው። ሕግን እንፈጽም፣ እንፋቀር፣ እንስማማ፣ ድህነትን እናሸንፍ፣ ምድርንና ለልማት መጀመሪያ ኑሯችንን እናለምልመው፣ መጀመሪያ ኑሯችንን እናሳምረው፣ መጀመሪያ ልባችንን እናሳምረው ለበጎ ነገር፣ ለልማት፣ ለእድገት፣ ለፍቅር፣ ለሰላም። ከዛ በኋላ ደግሞ ምድሯን እንልማት፣ አንድ እንሁን፣ እንተባበር። ይሄ የኮንትራት ሀገር ነውና፣ ይሄ ኪራይ ቤት ነውና ወደማንመለስበት ሳለን መልካም እንስራ ነው የበረውምና ያበሃል ስብከት መልካም እንስራ ወደማንመለስበት ሳለን ወደማንመለስበት መቃብር ሳንገባ ወደማንመለስበት ሲኦል ሳንገባ ዛሬ ልጆይ በጉብዝና ወራት እግዚአብሔርን አስገላልና በክፍል ምዕራፍ 12 ቁጥር አለ እኔ አይደለሁም አለ ነቢዩ ኤልያስ። እኔ አንተና የአባት ቤት ናቸው። እስራኤልን የምትገለባብጡ ሕገ እግዚአብሔርን አፍርሳችሁ ሕገ እግዚአብሔርን ትታችሁ ሕዝቡን እያንገላታችሁ ደም እያፈሰሳችሁ ምሩዋን በኃጢአት በደም አልቅሳችሁ አንተና የአባት ቤት ነው እንጂ እኔ አይደለሁም አለ ነቢዩ ኤልያስ። እኔ አይደለሁም ይላል ወንጌል ቅዱስ ገብርኤል። ዓለም ለምትመክርብን ሰይጣን ለሚደነፋብን ነገር እኛ የለንም። እኛ ተራራውን ዝቅ አድርገን ሸለቆውን ከፍ አድርገን ስርጉጥጉጡ ሸለቆው ዋሻው ገደሉ ተስማምቶ ታሪክ እንዲሰራ ያደረግነኛ እንዴት ምስራቅ እንዳምራል ሆነ ጮት ወሬ ሁሉ። ተመልካቾች ትውልድ ሆይ እናስተውል። ይህን ልዩዋችሁ ሰዎች አለባበሳቸውን ልዩዋቸው፣ አነጋገራቸውን ልዩዋቸው። ከንግግርም እኮ በግልመት ያዝ ከሚያን እየተሳደቡ ከሚነግሯችሁ ብሳችሁ እንዳትገኙ እሰጋለሁ። ብሳችሁ ማመዛዘን ያስፈልጋል። በረሃ ያለን ሰዎችን መታማት ያለብን፣ ገዳም ያለን ሰዎችን መጠላት ያለብን። ዲያብሎስ የፈለገ ሊያፈርሰን ሊበታተነን ፈልጎ ቢያስወራብን የምትቀበሉት በረሃ ያሉትን ሰዎች ነው ወይስ ከተማ ያሉትን? በእድሜ የበሰሉትን ነው ወይስ ማንን ነው መስማት ያለብን? ማንን ነው መስማት? እዛው ለምትወላቸው ጥያቄ ነውና እኛ ካልን ተለይተን በሰንሰለታማው ተራራ ውስጥ ሞት እየተመከረብን በረሃብ፣ በድህነት፣ በችግር፣ በግፍ፣ በጦር፣ በመከራ የዓለምን በሽተኞች እየዳበስን የዓለምን ቁስለኞች እየዳበስን በዓለም ዙሪያ የሚመጡትን ድሃና ሀብታም ወይም የቅርብና የሩቅ ዘመድና ወዳጅ ሳንለይ ከአዳምና ከሔዋን የተገኙ ወገኖችን ስጋቸው ስጋዬ ነው በማለት ይሄን አምኜ እጥፍ ዘርጋ እያልኩኝ ያለ ውሎ አበል ያለ ደሞዝ በማገልገሌ ነው ኃጢአተኛ መባሌ። በማገልገሌ ነው በየሰዓቱ በየቀኑ ዲያብሎስ የሚወራጭብን። ዲያብሎስ በየቤቱ እየገባ የሚያወራብን በእኛ አይደለንም። እኛስ የሚያመዛዝን ሰው ቢገኝ ወንድ ሴት ሽልማት ይገባታል።
ለወንሸት ቅዱስ ገብርኤል አንድነት ገዳም ክብር ይገባዋል። ያልተሰራ ተሰርቶበታል፣ ያልተደረገ ተደርጎበታል፣ ያልታሰበ ታስቦበታል። አዲያ ዮርዳኖስ ወንሸት ቅዱስ ገብርኤል አንድነት ገዳም ድሆች በነፃነት ይኖራሉ። እንደኔ መጠጊያ የሌላቸው እኔ ድሃ ድሆችን እወዳለሁ። እኔ ስደተኞችን እወዳለሁ። እኔ ታናሽ ነኝ፣ የተናቁትን የተዋረዱትን እፈልጋለሁ። እኔ የምሰበስበው የተናቁትን ነው። እኔ የምሰበስበው የተጣሉትን ነው። እኔ የምሰበስበው የተዋረዱትን ነው። እኔ የምሰበስበው ወገን ዘመድ አጽናኝ አይዟችሁ ባይ የሌላቸው ነው። ይሄ ነው የሚያስከስሰኝ፣ ይሄ ነው የሚያስቸግረኝ፣ ይሄ ነው የሚያስጠላኝ። እኔ አይደለሁም ትውልድ ሆይ ትውልድ እኔ አይደለሁምና መስማትም እኮ ኃጢአት ነው። መስማትም እኮ አዎ ለመስማት የቸኮላችሁ ነው፣ ለመናገር የዘገያችሁ ሆኑ ይላል። ነገር ግን ሰምታችሁ እውነት ነው ብላችሁ ውሸቱን ነገር ሐሰቱን ነገር ከተጠራጠራችሁበት ዕዳ አለባችሁ። በመጠራጠራቸው እኮ መናፍስቱ አጋንንቱ ሳጥናኤል በካደ ጊዜ የተጠራጠሩ እኮ እንዲያው ቦታ ተሰጧቸው። ጥልቅ ብለው የካዱት በባሮስ ሲሆን እኮ የተጠራጠሩት ደግሞ ማየት ላይ ቀርተዋል። ታዲያ የተጠራጠሩትም እኮ በመጠራጠራችሁ ያልሆኑ የሰዎችን ቃል ሰምታችሁ ልብሳቸውን እዩ፣ አቀማመጣቸውን ተመልከቱ፣ ንግግራቸውን አድምጡ። ሲወራጩ አሳልፈው ለመስጠት፣ ለመግደል፣ ገዳም ለማፍረስ፣ መነኮሳት ለመበተን፣ ጸበልተኛውን በዛው እንዳለ ለማስቀረት እጅን ቀን ተጠቅመው ይህንን ኮቪድ-19 በዓለማችን ላይ እየተምዘገዘገ ሕዝብን ለቀባሪና ለአስታማሚ ያስቸግሩ ባለበት ሰዓት ላይ እነሆ አሉባልታቸውን በማውራት እንሰማለን፣ እንደመጣለን። ሰው ስራ ሳይሄድ ሰው እዳሪ ሳይወጣ እቤት ሆኖ ሊመለከትልንና ውሸትን እንዲያወግዝ ብለው በሚያደርጉት ነገር ይሄን አሉባልታ ሰምታችሁ የምትጠራጠሩ ዕዳ አለባቸው። እኔ አይደለሁም። አዲያ ዮርዳኖስ ወንሸት ቅዱስ ገብርኤል ጽድቅና ሰላም፣ ፍቅር፣ አንድነት ይመጣበት ገዳም ከመግቢያው እስከ መውጫው ይጠየቅ ያለ ሁሉ ይጠየቃልና ነቢዩ ኤልያስ እኔ አይደለሁም አንተና የአባት ቤት ናችሁ። እነሆ እስራኤልን በረሃ የፈጃችሁ፣ በእስራኤል ምድር ላይ ድርቅ ያመጣችሁ፣ ሰማይ ደመና በምድር ላይ ዝናብ ጠብ እንዳይል ያደረጋችሁ አንተና የአባት ቤት ናችሁ። እኔ አይደለሁም። አሁን እኔ መልካም ነገር ነው ያሰብኩ ለሀገሬ፣ እኔ በጎ ነገር ነው ያሰብኩ ለሕዝቤ። እኔስ በነፃ ላገልግልህና የታመመ እንዳላይ ድሃ እንዳልመለከት በእውነት በምድር ላይ ድህነት እንዲጠፋ፣ በምድር ላይ የድህነት ስም እንዲደመሰስ እንዲጠፋ እግዚአብሔር ሰዎችን እድል ቢስ አድርጎ አልፈጠረን፣ ድሃ አድርጎ አልፈጠረን። ይህ በኃጢአታችን የመጣ ከአባታችን ከአዳም ጀምሮ በኃጢአት የመጣ ድህነት እንጂ ከኤደን ገነት ወጥቶ የተራቆተ የተራበ ያዘነ የተከዘ ሕመምን በሽታን ችግርን ስደትን መከራን በአዳም ምክንያት ወደዚህ ተቀላቀለብን። በአዳም ኃጢአት ምክንያት ወደዚህ ዓለም ኃጢአት መጣ በአዳም ምክንያት። ይሄ ነው እንጂ ዘፍጥረት ምዕራፍ 2 ቁጥር 16 ላይ ብላና አትብላ በሚለው ምክንያት የማይበላ በልቶ አዳም አባታችን ድህነትን አወረሰን። በሽታውን፣ ችግሩን፣ ፍርሃቱን፣ እርስ በርስ መተራመሱ ይወዱትና ያከብሩት የነበሩት እንስሳቶች ሁሉ ቀንዳሙ እንውጋለው። ሌላ በርግጫ የሚማታው በርግጫ እንምታ ነው። ነዳፊውን እንደፍ በመርዛችን እናጥፋሉት። አንበሳው ማክሳት ጀመረ። አዳም ከበደለ በኋላ እነሆ ሁሉም ለአዳም ይገዛና አዳምን ያገለግል ነበር። በጥላቻ ተመለከቱት። በኃጢአት የመጣ ነገር እንጂ ድህነት እስከዘር አይደለም። እኔ ተባረን ድህነትን እናጥፋ፣ እኔ ተባረን በሽታ ከምድር ገጽ ይጥፋ። በሰይጣን የተተበተቡት፣ በዲያብሎስ የተጋዙት፣ የማየት የተሳናቸው፣ መስማት የማይችሉት፣ ማሰብ፣ መብላት፣ መንቀሳቀስ፣ መጸዳዳት የማይችሉት ሽባው ደንቆሮ የሆኑት ወገኖቼ በእግዚአብሔር ቸርነት በድንግል ማርያም አማላጅነት በራማው መልአክ በቅዱስ ገብርኤል አማላጅነት በሰራዊት መላእክት በጻድቃን በሰማዕታት በደናግል በመነኮሳት በተቀደሰው ተራራ ስማቸውን ጠርተን የጻድቃን የሰማዕታት የመላእክትን የእናቱ የድንግል ማርያም ስሙን ጠርተን የመድኃኒዓለም ኢየሱስ ክርስቶስን አናፍርምና እነሆ ድናለሁ ብሎ አምኖ የመጣ ወይም ድናለሁ ብሎ ባህር ማዶ ሆኖ ስሙን የሚጠራው ሁሉ እንዲድን እንዲፈወስ ተስፋ እንዲያገኝ
ድህነትን እንዲያሸንፍ ኑሮ እንዲሻሻል በረሃ ገባሁ መነን በተቀደሰው ተራራውን ዝቅ ሸለቆውን ከፍ አድርገን መኖር ጀመርናል። ለምትሉት ሰይጣን ለሚያወራው ወሬ ሁሉ አይደለም። አትጠራጠሩ። ይሄ በእውነት ህሊናችሁ ሊወቅሳችሁ ይገባል። ያስተሳሰብ ድክመት መሆኑን ያመለክታል። ገዳማት ሲታሙ እርግጥ ነው መቼስ በተለያየ ቦታ ስህተት ሊኖር ይችላል። ያንን ከሌላ ባለበት ጠይቁት። አዲያም ዮርዳኖስ ወንጌል ቅዱስ ገብርኤል አንድነት ገዳም ስለልዬ በረሃ የገባሁት ህግን ለመፈጸም ነው። ለምን ከተማ መኖራችንም እንዴ አሜሪካ መኖራችንም እንዴ አውሮፓ መኖራችንም እንዴ እዚህ ዶፍ የነገር ዶፍ እየወረደብኝ ታሰር ተገደል እየተባለ እዚህ በረሃ ውስጥ ከድሃዎች ወገኖች ጋር እኔ ድሃው ከስደተኞች ወገኖች ጋር እኔ ስደተኛው ከበሽተኞች ወገኖች ጋር እኔ በሽተኛው ከታማኞች ጋር አይምሮ ከሌላቸው ባህልን ታስረው ከመጡት ከበሽተኞች ጋር አብሬ እኔም በሽተኛ ነኝ፣ እኔም ድሃ ነኝ፣ እኔም ምስኪን ነኝ፣ እኔም ወራዳ ነኝ፣ እኔም ትልቅ ዝቅተኛነቴ ታናሽነቴን አውቄው አፈሩና ትቢያ መሆኔን አውቄው መፍረስ መመስረሴን አውቄው ዛሬ የሚንደላቀቁት ተስፋ እንደሌለ ሰው ዓለሙን ሁሉ ቢገዛ በነፍሱ ከተጎዳ ይጠቅመዋል። ዮሐንስ ወንጌል ምዕራፍ 16 ቁጥር 4 ላይ የተባለው ይፈጸም ዘንድ ቁጥር 26 ላይ የተባለው ይፈጸም ዘንድ ወራዳ ታናሽነቴን አውቄው ከድሃዎች ጋር ነው ያለሁት። ይሄ ደግሞ ባይሆን መርዳት እንኳን ባይቻል ሊታዘንልን ይገባል። ሊታዘንልን አይዟችሁ ልንባል ይገባል እንጂ እንዴት ጣለው እንዴት በለው እንዴት ይፍረስ ትውልድ ሆይ ምንድን ነው የምታረጉት? ምንድን ነው የምትሰሙት ነገር? በወንጌል ቅዱስ ገብርኤል አንድነት ገዳም ምንድን ነው የምታዩት ነገር? ምንድን ነው የምታስቡት? ወንጌል ብቻ ፈርሶ ቢቀር መሰለህ? ወንጌል ይፍረስ ከተባለ ወንጌል ብቻ ፈርሶ አይቀርም እኮ። መነኩሴ ይሰደድ ይበተን ከተባለ ወንጌል መነኮሳት ብቻ ተሰደው አይቀሩም። የሚቀጥለው የከፋ እንዳይሆን ያሰጋል። ለእኔ ችግር የወጣሁበት ዓላማ ለመከራ እንጂ ለደስታ ስላልሆነ ነው። በብዙ ታላላቅ ቦታዎች እንደ ሰው ሁኜ መኖር ስችል ይህንን ተወዳጅነት ይዤ ሰው እየወደደኝ እዚህ ጫካ ውስጥ ታሪክ በመስራቴ በሚሞት ሥጋዬ የማይሞት ሥራ መቀበሬ በማይቀርበት ጉዳይ የማይቀበር ታሪክ ለማስቀመጥ በረሃ የገባሁት እጄን አጠንክሬ ክንዴን አርቲፊሻል ነው ብለው ጠላቶች የሰይጣን የግብር ልጆች በሚጽፉበት ክንዴ አሏማውን መዶሻውን ያለ ዶዘር ያለ ግርጌር ይህንን ተራራ በመደረስ አለቱን ቀስቅሰን ተራራውን ደርሰን መሬቱን አስተካክለን የሕዝብ መመላለሻ ያደረግነው ጽድቅን ለመፈጸም ነው። የማይሞት ታሪክ ለማስቀመጥ ነው። ለሚል ሰይጣን ለሚያወራብን ለእኛ በውሸቶች ሰይጣን በሚያወራብን ነገር ሁሉ እኛ አይደለንም። የጠላት ስራ ነው። ከእናንተ ስለ ኃጢአት የሚወቅሰኝ ማን ነው? ወንጌል ዮሐንስ ወንጌል መንግሥት ዮሐንስ ወንጌል ምዕራፍ 8 ቁጥር 36 ላይ ለመሆኑ ከእናንተ ስለ ኃጢአት የሚወቅሰኝ ማን ነው? እኔ እንግዲህ እንዲያው በሬ ሲጠፋ ውሸት ሌላችን ሰው ሲጣላ ውሸት ለሰሊም እኮ ተቀባይነቱ ዝቅተኛ ያደርግባችኋል እኮ። እንዲያው በእኛ የሚገበት ኃጢአት እንኳን ቢሰራ ቢነገር መነኮሳቶች እንዲያደረጉ በምንኩስና እንደው መነኩሴ ከመነኩሴ በሚያደርገው ስራ መነኮሳት ከመነኮሳት በሚያጠረጥር ስራ ምንባል ነው። ካንተ በ2003 ሌላ ታሪክ ነበር። ከክልል ከዞን ከወረዳ ከቀበሌ መጥቶ ላይናፋችሁ ምስቅልቅሉን አውጥቶ ፈተሹት። ሌላ ስም ወጥቶልን ነበር። ግራው እንዳለ ታሳሪ ያለ ተደብዳቢ ያለ ሲባል ያን ጊዜ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የህግ አካላት የመንግስት አካላት ሁሉ ታላላቅ ሰዎች መጥተው ከምስራቅ እስከ ምዕራብ ከነዚያው እስከ መውጫው ተመልክተው አዝነው አልቅሰው የሄዱት። ይሄ ድውያን በሽተኞች በአልጋ የሚመላለሱ በትከሻ የሚመላለሱ በሰው እየተመሩ የሄዱ በእውነት ተጽናንት የሚኖሩበት ገዳም ስሙ ሲያጠፉት አዝነው ተክዘው በ2003 በክልላችን ያለ መንግስታት ውሸት እንዳትነኩ ነው ነበር ያሳረፉት። እንዳትነኩ ውሸት ያሊዋልት ወሬ ነው፣ የጠላት ወሬ ነው። ውሸቶች አይደሉም፣ እኛ አይደለንም። ውሸቶች አይደሉም፣ እኛ አይደለንም። እንደሚወራው ወሬ ሁሉ መንግስት ይሄን ነበር ብሎ ያለው የዘቀው። ከዛ በኋላ ደግሞ ጢስ ጥምስ እያለ መቼም ሰይጣን ተስፋ አይቆርጥም፣ ስራውን አልፈታም። ዛሬ ከዚህ ደርሰናል።
ነገር ግን ለምንባለው የኃጢአት ሥራ ሁሉ እኛ ይገለናል። አሁንም ወንጌለ ዮሐንስ ወንጌለ መንግሥት ዮሐንስ ወንጌል ምዕራፍ 18 ቁጥር 30 ላይ ነው። እስኪ ቁጥር 30 ላይ ይሄን ተጽፏልና ጲላጦስ ጌታችን መድኃኒታችን ኢየሱስ ክርስቶስን ከመረመረው በኋላ ወጣ ብሎ ወደ ዳሪ ወጣና ሊቃውንት ማለት የአይሁድን ሽማግሌዎችና ሊቃነ ካህናትን የአይሁድን ሽማግሌዎችና ከሳሾች ጻፎችና ፈሪሳውያን ሰብሰብ ባደረገና ጲላጦስ እንዴ እኔ መረመርኩት፣ አንድ ኃጢአት የለበትም፣ አንድም በደል የለበትም። እውር ማብራት በሰንበት መፈወስ ኃጢአት አይደለም። ምን ህዝቡን ሁሉ መፈወስልኝ፣ ህዝቡን ሁሉ አዳነልኝ። ህዝቡን ሁሉ መፈወስ፣ እውር ማብራት፣ አንካሳዎችን ይዘሩ ማለት ኃጢአት አይደለም። ሌላም ኃጢአት ብመረምር ብፈትሽ ባይ ባውጣ ባወርደው ኃጢአት አላገኘሁበትም አለ ጲላጦስ። የሀገሪቱ አስተዳዳሪ የሀገሪቱ መሪ ያለ ያን ጊዜ ሊቃነ ካህናት መቼም መልስ ያውቃሉ። ኃጢአት ባናገኝበት እዚህ አንተ ድረስ እናመጣልሃለን አሉ። በዮሐንስ ወንጌል ምዕራፍ 18 ቁጥር 30 ኃጢአት ስላለበት በደለኛ ስለሆነ ማንን ነው እንዲህ ያሉት? ጌታችን መድኃኒታችን ኢየሱስ ክርስቶስን ነው እንዲህ ያለች ብቻ አለና በርባንን ፍቱ እያለች የወንበዴዎችን አለቃ ደም በማፍሰስ ከተማ በማፍረስ ታሪክ ሕግን በመጣስ የታሰረውን በዋናው ፍቱልን ፍቱልን ይሉ ነበርና አሁንም በዮሐንስ ወንጌል ምዕራፍ 18 ቁጥር 37 እና 38 ላይ በርባን ይፈታ ኢየሱስ ይሰቀል። ጲላጦስ ደጃቸው አስተዳዳሪያቸው ነፃ ነው፣ ኃጢአት የለበትም። መረመርኩት፣ አየሁት፣ እንደ አስተዳዳሪነቴ እንደ መሪነቴ መረመርኩት። ወንድሸት ተመረመረ፣ ወንድሸት ታየ። ወንድሸት ከመግቢያው እስከ መውጫው ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ተመላልሰው ፈተሹት፣ አዩት የሚባለው 13-14 የክስ አጀንዳ ሁሉ ከሰረና ወንድሸት ነፃ ነው ተብሎ አልፏል። ከዚህ በፊት ዘንድሮ እንግዲህ ነው በ2011 የተባለው ነገር ሁሉ ውሸት በመሆኑ በቤተ መንግሥትም በቤተ ክህነትም የወንድሸት ነፃነቱ ሰላሙ ታውጆለት 2012 ብለን ለመቁጠር ዘመን ለመቁጠር መጥተናል። እኛ አይደለንም፣ እኔ አይደለሁም፣ እናንተ አይደለም። ወንድሸት አይደለም፣ የጠላት ወሬ ነው፣ የሰይጣን ወሬ ነው፣ የዲያብሎስ ወሬ ነው። ለምን እውነት ተነገረ? ለምን ዲያብሎስ የተበተባቸው በድግምቱ በመተቱ እንደፈለጉ ህዝቡን እየተበተቡ ያሽከረክሩት የነበር ማሰብ የሚችለውን እንዳያስብ መስራት የሚችለውን እንዳይሰራ ነው። ለግሉ የሚኖር ህዝብ በሰው እድል የሰለጠነ በሰው ጉልበት የሰለጠነ ትውልድ በእድሉ እንዳያድር በራሱ እንዳይተማመን ሰውን በድግምት እየተበተቡ ቤቱን እያስፈረሱ ትዳሩን እያስፈረሱ ባሉን እያስቀሩ ስንቱን አባዘዙት፣ ስንቱን አደነገዙት፣ ስንቱ ቤት ተፈታ፣ የስንቱ ልጆች ተበተኑ፣ የስንቱ ባልማ ባትሮ ቀረ ፈርሶ ቀረና ታዲያ አርያም ዮርዳኖስ ወንድሸት ቅዱስ ገብርኤል አንድነት ገዳም እኖ እውሮች እንዲያዩ ደንቆሮች እንዲሰሙ ድሆች እንዲናገሩ እግዚአብሔር የህዝቡን ማዘን የህዝቡን ተስፋ መቁረጥ የህዝቡን በበሽታ መውደቅ የህዝቡን መጨነቅ በይህች ዓለም ላይ ግፍ መብዛቱን ድግምቱ መተቱ የጥንቁልናው ስራ በሰው ልጆች ላይ ተማሪዎች በትምህርታቸው ባለትዳሮች በትዳራቸው ስራ ያላቸው በስራቸው የሰው ልጅ ተተብትቦ ፈዞ ለምዞ በማየቱ የሰማይ አምላክ እግዚአብሔር አዘነልን ራራልንና ከኔ ጀምሮ እኔ እንዳሁን እኔ ምስኪኑን ከኔ ጀምሮ አዘነልንና አርያም ዮርዳኖስ ወንድሸት ቅዱስ ገብርኤልን ከፈተልን ባረከልን እንድንልበት አደረገንና ሰይጣን አሁን ይሄ ነው። ሰይጣን መድኃኒት ተገኝቶበት ነው። ተወራጅቶ ዘንዶ የሚያጉራራ ዘንዶ የሚወራጨውን መድኃኒት ወንድሸት ቅዱስ ገብርኤል አንድነት ገዳም ሰዎች ከኤችአይቪ ተፈወሱ፣ ከካንሰር ተፈወሱ፣ ሰዎቹ ከስራታቸው ተፈቱ፣ ሰዎቹ ከድግምቱ ከመተቱ ነፃ ወጡ። በአይምሯቸው ማሰብ ጀመሩ፣ በእግራቸው መሄድ ጀመሩ፣ በእጃቸው መጨበጥ በልባቸው ማሰብ ጀመሩ። በድላቸው ሄዱ፣ ተዋጡ፣ ትዳር ያዙ፣ ሀብት አጠራቀሙ፣ ቁም ነገር ያዙ፣ ለቤተሰብ ድረቀሱ። በዚህ ሰይጣን በሸቀው ዲያብሎስ በሸቀው ተቃጠል። እንዲህ ነውና የበረሃው ስብከት ከቦታው ላይ ስንገናኝማ እንዲህ አድርገን የምናሰማው
ከየካቲት 23 ጀምሮ እንዲሁ በዋሻ በአንድ ዋዳ ነገር ሁኜ ነበር። ያንንም ለመርኩት። እኔ መቼም ታመንኩበት ማለምነው ነገር የለም ለመልካም ነገር። አሁን ግን ከመረጠኝ ስንቆም እንዲህ ነው ትምህርታችን። እኔ አይደለሁም እንዲሁ ይህማ ታሪክ ተበላሽቶ መቅረት ሞትም ስደትም ቢመጣ ያ ችግር የለም። አባቶች ነቢያት ተሰደዋል፣ ሐዋርያት ተሰደዋል፣ ጻድቃን ሰማዕታት በደም ታጥበዋል። ያ ችግር የለም። ነገር ግን ታሪካችን መበላሸት የለበትም። እኔ አይደለሁምና ለሚወራው ወሬ ለሚነገረው አሉባልታ እኔ የለሁበትም። የሥላሴ ባሪያው እኔ የለሁበትምና ድህነቴን አምኜ ስደተኛነቴን አምኜ ታናሽነቴን አምኜ በረሃናለሁ ጋር ስጠርግ ደግሞ ሽንት ይሳጠናል ኬሳል ሶፍት ስለቀር ደግሞ ለኔ አክብሩኝ አላልኩም፣ ውደዱኝ አላልኩም፣ አክብሩኝ አላልኩም፣ ልንገርህ ውደዱኝ አላልኩም። አሰማውም እንደዚህ አይነት ቃል እውነት መስማት አይፈልግም ጀሮ አክብሩኝ አላልኩም፣ አክብሩኝ አሉ ብሎ የሚመሰክርብኝ የለም። ያው ጠላቴ ሰይጣን ያዳምና ሔዋን ጠላት ሰይጣን ካልሆነ በአባ ዮሐንስ ላይ አክብሩኝ አሉ። ኧረ በፍጹም አይደረግም። ትናንትም ከአባቶች ዛሬም ከልጆች ትናንት ከበሮች ዛሬ ልጆች ይላሉ አባቶቻችን። አምና ከበሮች ዘንድሮ ልጆች ይላሉ። ትናንት አባቶች ከታላላቅ ባሕታውያን ጋር አብሬ ስርዓቱንና ሕጉን ጠብቄ ከባሕታውያን ጋር ስኖር ይመስክር ጎጃም፣ ይመስክር ሜጫና ሸፈር ሄደህ ጠይቅ፣ ይመስክር ጥራና ፎገራ ከአባቶች ከባሕታውያን ይመስክር ባህር ዳር የባህር ዳር ታላላቅ ሰዎች ያውቃሉ ከባሕታውያን ጋር ስኖር። ዛሬም ደግሞ ልጆች ከተከበርን የከሌ ከሚያንሱት በሌከሌ ከሚያንሱት ሕፃናትን ሰብስቤ ዘመናዊ ትምህርት ቤት ለሚያስፈልጋቸው ዘመናዊ ትምህርት ቤት፣ መንፈሳዊ ትምህርት ቤት ለሚያስፈልጋቸው መንፈሳዊ ትምህርት ቤት በባዶ ተራራ ላይ ገዳሙ ሲጀመር ካህናትን በገንዘብ ቀጥሮ የነበር ማስቀድስ። ዛሬ ግን ከዚሁ ተምረው ለቁምስና ድረስ እስኪበቁ ድረስ አንዳንድ ዮርዳኖስ ወንጌል ቅዱስ ገብርኤል አንድነት ገዳም ራሱ ይችላል። እረሱን ተተነግሮ ስለሆን ይሻል፣ እረሱን ተተርጎ ስለሆን ይሻል። እኔ የለሁም። አሁንም ዮሐንስ ናለቀም በዮሐንስ ወንጌል መለች ዮሐንስ ይባላል። በዮሐንስ ወንጌል ምዕራፍ 1 ቁጥር 19 አንድ ቃል አለ። ስለወረደት ግለጽልኝ ጌታ ግለጽልኝ፣ እውቀት ያንተነ አንደበት ያንተነ ይህና ልትሆን አንደበት የምታጣፍጥልኝ ያንተነ ተሰሚነት መሰለኝ አንተነ ጌታ ይህ እውቀት አንተነ። በዮሐንስ ወንጌል ምዕራፍ 1 ቁጥር 19 ይደረሰ። ታዲያ ወንጌል ዮሐንስ ግን ያለው ሲጽፈው ቃሉን የተናገረው መጥምቀ መለኮት ቅዱስ ዮሐንስ ነው። ምን አሉት? ጻፎችና ፈሪሳውያን ወደ ዮሐንስ መልእክተኞች ላኩበት። ዛሬ እኮ ብቻ አይደለም መከራው እኮ አልፏል ወገኖች፣ መከራው አልፏል። ዛሬ የሰለጠነ ዘመኑ ሁሉ እንዲያው እንደ ዘመኑ በሃያኛው ክፍለ ዘመን ምናልባት ያው የኛው ዘመን ፈተና በእኛ ዘመን ስለሆነ ግር እንዳይላችሁ አባቶቻችን መከራ ተቀብለዋል። መጥምቀ መለኮት ቅዱስ ዮሐንስ አብሉኝ፣ አጠጡኝ፣ አልብሱኝ፣ ሹሙኝ፣ ሸልሙኝ፣ አክብሩኝ አላለም። በረሃብ የኖረው 30 ዓመት ስራ የውራመል ደሞዝ ስንቅና ቁስ ጉርስ ልብስ አልፈለገምና የበረሃው መናይ ነገር ግን የዮርዳኖስ ዙሪያ እያጠመቀ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ሲመጣ ደነቃቸው፣ ገረማቸው። ይሄንን የጽድቅ ቃል መስማት እውነተኛ ምስክርነት መቀበል ይቻላል። ተቃጠሉ ጻፎችና ፈሪሳውያን ረጅሙን የሽምግልና ዘመናቸውን ሳይሰሩበት በከንቱ ስላሳለፉት ወጣቶቹን ከአባቶቻቸው ተከትለው የአባቶቻቸውን ስርዓት ያልሆነ ነገር ሲፈጽሙ ስለኖሩ የበረሃው መናኝ መጥምቀ መለኮት ቅዱስ ዮሐንስ በበረሃ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ሲመጣ ያን ጊዜ ሊቃነ ካህናት ተቃጠሉ። እንዲያው በሽታው ተነሳባቸው። ከጻፎችና ፈሪሳውያን ተቃጠሉ። ቅዱስ ዮሐንስም ሄዳቸው ነበር። እናንተ የፊት ልጆች ከሚመጣው ቁጣ ታመልጡ ዘንድ አላመለከታችሁ ወዳይ ሳይፈራም ሳያፍርም እናንተ የፊት ልጆች በዮሐንስ በማቴዎስ ወንጌል ምዕራፍ 3 ቁጥር 7 እና 8 ላይ እናንተ የፊት ልጆች ከሚመጣው ቁጣ ታመልጡ ዘንድ ማን አመለከታችሁ? አብርሃም አባት አለን እንደምትሉ አይሰራችሁ።
እግዚአብሔር ለአብርሃም ከእነዚህ ድንጋዮች ልጆችን ማንሳት ይችላል እያለ ነበር መጥምቀ መለኮት ቅዱስ ዮሐንስ የበረሃው መና እየሰበከ የሚመጣ። በኋላ ዮሐንስን ስለ ዮሐንስ ከሰሙና ካዩ በኋላ መማከር፣ መወያየት፣ መሰብሰብ ጀመሩ። ተሰብስበው ማቀር በውሸት እንደሚሰበሰቡ በውሸት እንደሚመክሩት መክረው ብዙ መከራ እንደሚያበዙብን ብዙ ጊዜ መጠየቅ የማይገባን መሸለም ያለብን መከበር መወደድ ያለብን በረሃ ስላቀናን ዋሻ ስላቀናን ተራራውን ያለ ዶክተር ያለ ግርጌት ስላስተካከለ ብሔር ብሔረሰቦችን በአንድነው ደስ አሰኝተን ልዩነት ሳልፈጥር ድሃና ሀብታም ሳለን ድሃና ሀብታም ሳንለይ በመርዳታችን በማገልገላችን የነፃን ወደ ሁኜ በማገልገሌ መከበርና መወደድ ሲገባል እንደምታዩት የሚደርስብን ግፍና መከራ እንደዚህ ሁሉ ዮሐንስን መልእክተኛ ላኩበት። አንተ ማነህ ያሉት ወገኖቼ ዮሐንስ ወንጌል ምዕራፍ 1 ቁጥር 19 አንተ ማነህ? ማነህ አንተ ለመሆኑ? ነቢይ ነህ? ኤልያስ ነህ? ይሩፈረና የመጥምቀ መለኮት ቅዱስ ዮሐንስ ቃል ግን እኔ አይደለሁም፣ እኔ ክርስቶስ አይደለሁም፣ እኔ ኢየሱስ ክርስቶስ አይደለሁም አለ። እሱ ማነህ? ይመጣል የተባለው ነው ወይ ብለው በመጠራጠር ነበር የጠየቁት። ይህ ሰው ማን ነው? በበረሃ የኖረ በበረሃ ያደገ ከሰው ተለይቶ የኖረ አሁን ደግሞ ሕገ እግዚአብሔር የሚያስተምር የሚጠምቅ ይህ ማን ነው ብለው ተጠራጥረው ነበር የጠየቁት። እኔ ክርስቶስ አይደለሁም፣ ነገር ግን የጫማውን ጠፍር መፍታት ወይም ጫማውን መሸከም የማይገባኝ እኔ ከፊቱ መቆም የማይገባኝ ጫማውን ጠፍር መፍታት የማይገባኝ ለዚህ ሁሉ የማበቃለ የተተለመመር መጥምቀ መለኮት ቅዱስ ዮሐንስ ይሄን የሰማ ነው። ይሄን የተማር ነው። የምንፈጽመው ይሄ ነው። አትጎራጭብን፣ ሰይጣን አትጎራጭብን። ተፈጥረናል እናልፋለን፣ ሌላ ጣጣ የለውም። ተፈጥረናል እናልፋለን፣ ሌላ የሚመጣ ጣጣ የለውም። ስራችን ያው ነው። ስራችን ብታፈርሱትም እንኳን ሸክላው ገሉ ድንጋዩ ፍርስራሹ ይመሰክራል። ስለዚህ ያስጨንቀን ነገር እኔ ክርስቶስ አይደለሁም ማለት መጥምቀ መለኮት ቅዱስ ዮሐንስ። ነገር ግን እኔ በጫማውን ጠፍር መፍታት የማይገባኝ ከኔ በኋላ የሚመጣ ከኔ የሚቀጥል ከኔ ይበልጣል፣ ከኔ ይበልጣል። እኔ ለንስሐ እንዳቅሜ ለንስሐ በውሃንም አጠምቃችሁ የኔ አቅም የኔ ስራ የኔ ድርሻ እች ናት። ከዚህ በኋላ የሚመጣው የድንግል ልጅ ኢየሱስ ክርስቶስ ግን በእሳትና በመንፈስ ያጠምቃችኋል እያለ እኔ አይደለሁም አለ ዮሐንስም። ኤልያስ እኔ አይደለሁም ብሎ ነበር። ዮሐንስም እኔ አይደለሁም፣ እኔ ክርስቶስ አይደለሁም፣ እኔ አገልጋዩ ነኝ፣ እኔ ልብሬው ነኝ፣ እኔ መንገድ ጠራጊ ነኝ አለና ጥቅስ ጠቀሰላቸው። አይመታደም ኢሳይያስ ምዕራፍ 40 ቁጥር 3 ላይ ያለውን ጥቅስ ጠቀሰው። እኔስ በነቢዩ እንደሰማችሁት የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ተራራው ዝቅ ይበል፣ የእግዚአብሔርን መንገድ በጎዳና በበረሃ በምድረ በዳ አቅኑ፣ ሸለቆ ከፍ ይበል፣ ኩርንችቱ ይክላ፣ ጎዳናውን አስተካክሉ፣ መንገድ ጥረጉ የተባሉት የጌታ መንገድ ጠራጊው ነኝ፣ የኢየሱስ ክርስቶስ መንገድ ጠራጊው ነኝ አለ። ይህን ነበር የመሰከረላቸው። ሚልክያስ ምዕራፍ 1 ቁጥር 1 ላይ ምዕራፍ 3 ቁጥር 1 ላይ መልእክተኛዬን በፊቴ ልካል ተብሎ የተጻፈው ይፈጸም ዘንድ አንተ ሕፃን የልዑል እግዚአብሔር ነቢይ ትባላለህ፣ መንገዱንም ለመጥረግ በፊቱ ትሄዳለህ አለ። ደግሞ ሉቃስ ወንጌል መንግሥት እንደጻፈው በሉቃስ ወንጌል ምዕራፍ 1 ቁጥር 76 ላይ አንተ ሕፃን የልዑል እግዚአብሔር ነቢይ ትባላለህ፣ መንገዱንም ለመጥረግ በፊቱ ትሄዳለህ። ይሄ ነውና እኔ አይደለሁም አለ ዮሐንስ። እነሱ ማነህ አንተ? ክርስቶስ ነህ ወይስ ከነቢያት አንዱ ኤልያስ ነህ ይሉት ነበር። ኤልያስ ይነሳል ስለሚባል በመጽሐፍ ስለተጠቀሰ እሱ ግን ማንነቱን ገለጠ፣ እውነቱን አስታወቀ፣ እውነቱን መሰከረ፣ ጽድቅን ፈጸመ። ዮሐንስ ወንጌል ምዕራፍ 3 በላችሁ መሰል ቁጥር 28 ብለስ ምን አለበት? ቁጥር 28 ላይ አሁንም እኔ አይደለሁም እኔ ክርስቶስ አይደለሁም፣ ነገር ግን ስለ እሱ የመሰከርሁለት መሆኔ እናንተም ትመሰክራላችሁ።
ስለሱ የመሰከሩለት መንገድ ጠራጊ መሆኔን እኔ ቀድሜ በመምጣቴ የእርሱ በነቢያት የተነገረው ፈጸም ዘንድ የእሱ መንገድ ጠራጊ በመሆኔን የገለጥ የተናገሩ የመሰከሩለት መሆኔን እናንተ ለዚህ ምስክር ናችሁ። እኔ ክርስቶስ ግን አይደለሁም ማለት በዮሐንስ ምዕራፍ 23 ምዕራፍ 3 ቁጥር 28 እኔ አይደለሁም እርሳችን እኔ አይደለሁም ነበር የተማማርነውም በዚህ ነው። እኔ አይደለሁም። እንግዲህ ታዲያ ዮርዳኖስ ወንዝ ቅዱስ ገብርኤል አንድነት ገዳም የሚሰጠው የወንጌል አገልግሎት ይህን ይመስላል። ተራራውን በአብይ ጾም በቀን 1500 2000 ሰዎች እየተጓዙ ለተመልካች ክብረ በዓል ነው ሲባል ነበር። ታዲያ ዮርዳኖስ ወንዝ ቅዱስ ገብርኤል አንድነት ገዳም ምክንያቱም ትራንስፖርት የመኪና አገልግሎት ከባጃጅ አንስቶ እስከ ሽንጣማ አውቶቡስ 60 እና ከዛ 60 የሚሸከሙ የሚይዙ ከዛ በላይ ምናልባት ከዛ ካለፈ ህልም ለጥያቄ እንዳታረጉት ማለት ነው። አሁን የሚይዙትን እነሱ ያውቃሉ። እንግዲህ የምታሰሱትን ብቻ ግን ይሄ ሽንጣማ ረጅም አውቶቡስ ትናንትና በ94 ዓመተ ምህረት ወደ አዲያም ዮርዳኖስ ወንዝ ቅዱስ ገብርኤል ስሙ ገና ወንቀሽ ተብሎ ሲጠራ ወንቀሽ ተብሎ ሲጠራ ብቻዬን መስቀሌን ተሸክሜ በመግባት አንዳንድ ጊዜ ስሰራውዬ ማታ ከሰኞ እስከ ዓርብ ስቆፍር ሳስተካክል ውዬ ቅዳሜ ስሄድ ወይም ዓርብ ማታ ስሄድ ባታዋጣ ወይም ደግሞ ውለሽ የምትባል መኪና ነበረች። ስሟ ውለሽ አትርሷት። ትውልድ ሆይ አስቡ። የጢስ አባይ ባህር ዳር መመላለሻ ከወንቅ እሸት ቅዱስ ገብርኤል ምስረታ በፊት ውለሽ ወይም ባታዋጣ 12 ሰው ምን መሰል የምትይዝ እንግዲህ አሁንም ለምትዘው ሰው ቁጥር ይሄንን እንደው እንጀራ እንዳትቆጥሩኝ ባለቤት ወይ ሹፌሩና ረዳት ይጠይቁ። እኔ ብቻ ዋናው ጥቂት ሰው የምትይዝ ባታዋጣ ውለሽ የምትባል መኪና ነበረች። እሷን የምታመላልሰው ሰው አጣ ቁማ ነበር። ዝም ሲወራት ምክሎ ነው። ዋናው ዮርዳኖስ ወንዝ ቅዱስ ገብርኤል አንድነት ገዳም ምስረታ 7 8 10 15 እስከ 30 አውቶቡስ ድረስ ከተማዋን አጥለቅልቆ ተጅመርምሮ ክብረ በዓል ይመስል ነበር። በማን ታዲያ ዮርዳኖስ ወንዝ ቅዱስ ገብርኤል አንድነት አቤት መታደል! እንዲህ አይነቱ ቢወለድ ደግሞ ቢወለድ ታዲያ ምንድን ነው መሆን ነው። ቀን ሰጠኝ ብለህ ብትነፋብኝ የሥላሴ ባሪያ ቀን ሰጠኝ ብለህ ብትነፋብኝ ከእውነት አልወጣም። ጊዜ ነው ትውልድ ለራሳችሁ ብላችሁ ፍረዱ። ለእኔ አይደለም ስለኔ አይደለም። እኔ እንደተጻፈብኝ መጥቻለሁ፣ ተወልጃለሁ። እንደተጻፈብኝ ግፍ እቀበላለሁ። እንደተጻፈብኝ ደግሞ ፈጣሪ ይወስደኛል። ለኔ ነፍሴ ውስጥ ከበኩሉ ጊዜ ነፍሴ ሁል ጊዜ በእጅህ ናት ያለ ዳዊት የሚያስጨንቀን ነገር የለምና በመዝሙር 118 ቁጥር 9 ላይ ነፍሴ ሁል ጊዜ በእጅህ ናት አለ ነቢዩ ዳዊት። ሳኦል ጦር ቢወረውር ጎልያድ ቢዘት ቢደነፋ ጎራዴና ሰይፉ ቢያገለባብጠው እነሆ ነፍሴ ውስጥ ከበኩሉ ጊዜ ብሏል ዳዊት። ነፍሴ በእግዚአብሔር እጅ ናት፣ ሥጋችሁን የሚገሉትን አትፍሩ የሚልም ተጽፏልና በማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ ስለ ሥጋችሁ ይገሉናል፣ ይደበድቡናል፣ ያስሩናል ብላችሁ አትጨነቁ። ነፍስና ሥጋን ገድሎ በገሃነም የሚቀጣውን በገሃነም የሚከተውን ከገቡ መውጣት የሌለበት መከራ ፍሩ ይላል። ተመስገን ጌታዬ። ስንት ጠላት ይደነፋ ችን የደካማውን አንደበት ሀብት አድርገህ የሰጠኸኝ እችን አንደበቴን የሰጠኸኝ ጌታ ክብር ምስጋና ላንተ ይሁን። እችን ደካማ ጉልበቴን ሥጋዬ በአጥንት ተሰካክቶ እንደገና ደግሞ በጅማት ታጥሮ ታስሮ ተጻፈ እንደገና በቁርበት ተጠቅልሎ እንድናገር እንዳገለግልህ በዚህ ወገኔን እንዳገለግል የፈጠርከኝ የፈቀድክልኝ አምላክ ክብር ምስጋና ለእንግዲህ ለኢየሱስ ክርስቶስ የሆነ ይልቀስና እኔ አይደለሁም ትውልድ እኔ አይደለሁም። አዎ ጥሩ በጣም በእውነት ዘንድሮ የሚመጣው ፈተና ሁሉ ድሮ ፌስቡክ እኛ አናውቅም ነበር። በፌስቡክ እንደው ዝም ብለው አገራጁና በኋላ ያው በቀጥታ ስርጭት ማንም ያላደረገው ዘወትር በቀጥታ ስርጭት ያለምን ሕዝብ ስናነጋግር ስናወያይ እንውላለን፣ ስናጽናና እንውላለን። አሁን ደግሞ ዘንድሮ በዚህ በመጣብን የማይታይ ጠላት በዚህ ክፉ መቅሰፍት ምክንያት እንደመተዛዘን እንደማልቀስ ተመርጥቆ አውጣና ድነን ሰውረን እንደማለት
የፈረንጅ መንግስት በሚሰጠው ገንዘብ በነፃ እየበላ አባስ ምስል መስለው ገዳምና ፍርስ የሚል ውይይት ያዙ። ደግሞ በግሬ ደግሞ ትውልድ ሆይ ባለም ዙሪያ ያላችሁ ብዙ ሰው አግኝተናል። ብቻችን አይደለንም። ሊቃውንት ከእኛ ጋር ናቸው። ባይታውያኖች ከእኛ ጋር ናቸው። ጳጳሳቶች ከእኛ ጋር ናቸው። ሊቃውንተ ቤተ ክርስቲያን መነኮሳት ከእኛ ጋር ናቸው። እንዲሁም ተደርጎ የማያውቀውን ስለ አዲያም ዮርዳኖስ ወንጌል ቅዱስ ገብርኤል አንድነት ገዳም ቅዱሳን አባቶች ብፁዓን አባቶች እየመሰከሩ ይገኛሉ። የገዳማት አለቆች እየመሰከሩ ሌት ተቀን እንቅልፍ አጥተው እንዴት ወንጌል ይፍረስ፣ እንዴት መነኮሳት ይበተኑ፣ እንዴት ጸበልተኛ ይበተን እያሉ እንዲያው ለእኛ ደስታችን ነው። ማንነታችን ታወቀ፣ ግፋችን ዓለም ተረዳችው። ስለዚህ የሚገርም ነገር የለምና ምንም የሌለን ሰማይ ላይ ቢሆን ምድሮች ወድቀት ቢሆን ተራራው ቢገለባበት አለቱ ቢሰነጠቅ ከክርስቶስ ፍቅር ከወንጌል ፍቅር የሚለኝ ነገር ቤተ ክርስቲያን ሆይ በራሳችን እሺ፣ ትምህርታችን እዚህ ነው። እንግዲህ እዚህ ድረስ አደርሰነዋል። ርዕሳችን ምን ነበር? ትውልድ እኔ አይደለሁም ማለት ኤልያስ እኔ አይደለሁም አለ ዮሐንስ። አዎ እኔ አይደለሁም የክርስቶስ አይደለሁም አለ ዮሐንስ። ስለዚህ ለጌታ ሲመሰክር ለመድኃኒዓለም ለኢየሱስ ክርስቶስ ሲመሰክር እኔ ታዛዥ ነኝ ነው ሊሆነኛ አገልጋይ ሆነኛል። ኤልያስ ደግሞ እኔ ጥፋት አላመጣሁትም፣ በምክንያት ይሄ ጥፋት አልመጣም፣ አንተ ነህ ያረከው። አንተ የሲዶናውያንን ንጉሥ ኤልዛቤልን አግብተህ ለኤልዛቤል ታዘህ የኤልዛቤልን ትእዛዝ እየፈጸም ሕዝቡን አንገላታ፣ ደም አፈሰስ፣ ለጣዖት ሰገድ፣ እግዚአብሔር አፈረስ። ስለዚህ ሰማይ ተለጎመ፣ ዝናብ ጠብ እንዳይል፣ መሬት እንዳታበቅል ያደረገው አንተና የአባት ቤት ናቸዋል። እኔ አይደለሁም። እንግዲህ መቼም ነገም ከነገም በኋላ እንደምንገናኝና እንደምንማማር ተስፋ በማድረግ ለጊዜው ትምህርታችን በዚህ ብናቋርጠው ርዕሳችን በአንደኛ ነገሥት ምዕራፍ 18 ከቁጥር 18 ላይ እኔ አይደለሁም። አሁንም ደግሜ ደጋግሜ እላለሁ። ዓለም ለምታወራው አሉባልታ፣ ዓለም ለምታወራው ውሸት፣ ዓለም ለምታወራው የስድብ ውርጅብኝ እኔ አይደለሁም። እኔ የበረሃ መናኝ ነኝ። ያለሁት በረሃ ነው። ዓለም ይመስክር። ብዙ ሰዎች ስሙን ጠርተው የዳኑበት፣ ብዙ ሰዎች ከደዌ ሥጋ ደዌ ነፍስ የተፈወሱበት፣ ብዙ ሰዎች ከደባል ሱስ ነፃ የወጡበት፣ ከሰይጣን ማሰሪያ የተፈቱበት፣ እንደ አንበሳ የዘለሉበት፣ ብርሃን ያዩበት፣ ማሰብና መናገር፣ መሄድ፣ መጸዳዳት፣ መቅደስና ቤት ትዳር መያዝ የለመዱበት፣ ለዚህ ግን የበቁበት አዲያም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም ይህ ዓለም ለምታወራው እንዳትጠራጠሩ። ይህ ትምህርት አሁን የተሰጠው ለእስረኞች ነው። ተሳዳጆች አይመለሱም፣ ንስሐም የላቸውም፣ ፈጣሪያቸውንም አያውቁም። ፈጣሪን እንዲያውቁት ኖሮ ገዳማት ይፍረሳ ይኖርና ምንድነው ያለ? ወይ አባዋት ሲካል ክዶ ከቤተ ክርስቲያን ይለይ እቻትና እቺ ቃል እንዴት ያለች ቃል ናት! በእውነት ማንነታቸውን ትገልጻለች። ጌታ እኮ የወረደ ከድንግል ማርያም የተወለደ የእኛን ሥጋ የለበሰ በምድር የተመላለሰ እንዴ 99 ነገር በላይቶ እኮ አዳምን ሊፈልግ እኮ ነው የመጣ። ያልተማረው ያልታደለው የሰይጣን ግብር ልጅ ዲያብሎስ እንዴት ላድርገው? እንግዲህ የሰይጣን ነው ሰውና ለቅሶ ጠላት የሰይጣን ዲያብሎስ ብቻ ነው የሰውና ለምናገ ነገር ግን ዮሐንስ ይካል እንዴት እኛ ታጥበን ለምን ሄድ በደም ታጥበን ወደ ጽዮን ተራራ ለምንወጣ ጊዜ ለመብል ነው ሹመቱ ብዬ ነው ሃይማኖቴን ልክ ለመብል የሚልካል ሹመት የሚፈልግ ካል የሥላሴ ባሪያ ያለው በረሃ ያደኩ በረሃ ከእንግዲህ በሽምግልና ምን ላገኘው ሃይማኖቴን ማተቤን ልመጥሳት እስከ ማተቤ እስከ ሃይማኖቴ እስከ እምነቴ እስከ ቅዴ እስከ ዓላማዬ ቢሆን እሰራለሁ ቆይቼ አሁንም ጠላቶችን ያንቀዠቀዠ ጠላቶችን የሚያወራጭ እንዲህ አይነት እንቅዳለን ግን ድልድይ እንሰራለን እንዲህ እንሰራለን ትምህርት ቤት እንሰራለን ስላለን አሁን በጥናት ተነስተው የሚወራጩብን ትውልድ ሆይ ባገለኝ ነው። ትምህርት ቤት እንሰራለን ደሃው የገጠሩ ወገናችን እነሆ ውሃ እንዳይወስደው ከብቱ ውሃ እንዳይወስደው ሰው በውሃ ሙላት እንዳል እያየን ደግሞ ሕጋዊ ሆነን ሕግን እየጠየቅን በዓለም ዙሪያ ካሉት ወገኖች ጋር ትምህርት ቤት ወይም ደግሞ በወሊድ ምክንያት ወገኖቻችን
በወሊድ ምክንያት እኛም ተወልደን ለዚህ የደረስን እንዳይሞቱ ወገኖቻችን በተራ ሕክምና የሕክምና ቦታ በራቀባቸው ቦታዎች እንዲሁ ከውጭ ሀገር ያሉ ወገኖች ጋር እየተዛዘልን እየተነጋገርን ሆስፒታል የሕክምና ቦታ መንግስትን ጠይቀን የተገናትን አስፈቅደን ስራ እንሰራለን። ስራን ነው አሁን ገና በመሰማቱ የሚወራጩብን ሰይጣንና ዲያብሎስና ሰራዊቱ ይሄ የወንጭ ጭፍራ የሚወራጩብን እችን እቅድ ስለያዝኩ ነው። ከቆየሁ እቅዴ እንዳለ ወደ ኋላ አልልም። ካፌ የወጣ ነገር ይፈጸማል። አልቆየሁም ደግሞ በእምነቴ ወደ ሰራዊት ጌታ ወደ ፈጣሪ እሄዳለሁ እንጂ ሃይማኖት መካድ እንዴት ይታሰባል? የብርሃኑና የሃይማኖት ክሎ ታዲያ እነማን ናቸው? እንግዲህ ንቶ አሁንም ንቶ እኔ አይደለሁም፣ ይሄ ለኔ አይደለም፣ ይሄ ለኔ አይደለም፣ ይሄ ከኔ አይደለም፣ ከኔም አይደለም፣ የኔም አይደለም፣ ለኔም አይደለም። ይሄን ለሌላ ስጡት፣ ለሌላ ለጽፉት። ሃይማኖትን መካድ በእምነት መሞት እውነት፣ በእምነት መጽናት እውነት፣ በእምነት መቆም እውነት። እንኳን እኔ ከኔ ጋር ያሉ ሰዎችን አረጋገረ ጌታርጌ ልንገርህ። ኧረ ሐምሌ 30 አስባት፣ ሐምሌ 30 ምድር ሲናወጥ አንዲት ድምፅ የጥይት ድምፅ ተሰማች ተብሎ ጽብርተኛው ሁሉ ሲተራመስ አባታችን አባ ዮሐንስ የት ናቸው? ምን ናቸው? ምን መጣ? ምን ችግር መጣ? ያለ በክራንች የሚሄደው ሰው ሁሉ ይሄንን እርከኑን እየዘለለ ሲገለባበጥ ባየሁ ልቅስ። የወንቅሸት ፍቅር ነው እንዴ? እንኳን እኔን ከሃይማኖት የሚያስክደኝ የወንቅሸት ፍቅር የሰራዊት ጌታ የሰማ አምላክ እግዚአብሔር ፈጥሮ ለዚህ ክብር ያበቃኝ የሾመኝ የሸለመኝ ያከበረኝ ዳውን ከጥራ የወደኩትን ሰው አንስቶ ባለም እንድታወቅ ያደረገኝን አምላክ ክጄ መሞት ቀርቶ እንዲሁ እኔን የሚወድ ሰው ይሄን አደረገው። እኔን የሚወድ ሰው የሚጠባበቁት በእምነታቸው ለመሞት ነው፣ በሃይማኖታቸው ለመሞት ነው። እንብላም እንልበስም እንጠጣም አይሉ በውጭ ሀገር ያሉ ወገኖች ይሄራቸው ዓላማችን አንድ ነው። የመንፈስ ስራ ነው። መንፈስ ቅዱስ አንድ ነው። መንፈስ ቅዱስ የኔንም የነሱንም ስራ አንድ አድርጎልናል። መንፈስ ቅዱስ አንድ እንድናስብ፣ አንድ እንድንመኝ፣ አንድ ዓላማ እንዲኖርን አጽንቶልናል። በውጭ ሀገር ያሉትን የወንቅሸት ደጋፊዎች ሞትን ብቻ እንጂ ደግሞ ሃይማኖት መካድ ይሄን ለሌላ ለጥፉት፣ ይሄን ለሌላ ስጡት፣ ግድ የለም። መቼም ክፉ ነገር ስድብ ለመስጠት ለጋስ ናችሁ፣ ለሌላ ስጡት። እኛ በእምነታችን መሞትን ነው ተስፋ አድርገን የምንኖረው። እርሳችን እኔም አይደለሁ መሰለኝ አይደል? በአንደኛ ነገሥት ምዕራፍ 18 ቁጥር 18 ላይ ያስተማረን የመከረን አምላክ የተመሰገነ ይሁን። ደግመን በዚህ መድረክ ላይ እስክንገናኝ ድረስ በውጭ ሀገር ባህር ማዶ ያላችሁ፣ በሀገር ውስጥም ይሄንን አገልግሎት በቀጥታ ስርጭታችን የምትከታተሉ በሕይወታችን እስካለን ድረስ የበለጠ ለማገልገል ዝግጁ ነን። እስከዛው ድረስ ያስተማረን የመከረን የገሰጸን አምላክ ክብር ምስጋና የተማራችሁ ትምህርት በልቦናችሁ አሳደራችሁ 30 60 ዓመት ወደ ማፍራት ያብቃችሁ። አመሰግናለሁ።